ትንሳኤ ለቤተ ክርስቲያን ምልክቷ ነው። ቅዱስ ጳውሎስ ምን ይላል መሰለሽ በመልእክቱ ክርስቶስ ካልተነሳ ወንጌላችን ከንቱ ነው ይላል። ክርስቶስ ከሞተና ከተነሳ በኋላ በአዲስ ኪዳን የሞትን ትርጉም ቀየረው። ሞት ስሙ አልተቀየረም እንጂ ግብሩ ትርጉሙ ተቀይሯል። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ በዓለ ትንሣኤ በሰላም አደረሳችሁ አደረሰን። የዛሬ ህይወቴ ፕሮግራማችን እንግዲህ ዛሬ ትንሣኤ እንደመሆኑ ከትንሣኤ ጋር የተገናኙ ከበዓሉ ጋር የተገናኙ ነጥቦችን ለማንሳት ወደናል። አብራችሁን ቆዩ። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ በሰላም አደረሳችሁ። እንግዲህ በዛሬ ህይወቴ ፕሮግራማችን ያከበርነው በዓል ዛሬ ያው እየተገባደደ ነው። በርግጥ ምን አንድምታዎች አሉት፣ አርብ፣ ቅዳሜ፣ እሁድ ላይ ምን ነገሮች ተከናውነው ነበር የሚለውን ለዚህም ደግሞ የትንሣኤ በዓል በተለይ ደግሞ ለምናከብረው ሰዎች ያለውን አንድምታ የሚያብራሩልኝ እንግዳ አብረውኛሉ። ዛሬ አብረን ያለው እንግዳ እንግዲህ ግሩም ግዛው ይባላል። ግሩም በዓለማዊ ትምህርት የሲቪል ኢንጂነሪንግ ምሩቅ ነው። ለዚህም ደግሞ ሁለተኛ ዲግሪውን በመንገድና በትራንስፖርት የማስተርስ ዲግሪ ያለው በዚሁ በኢንጂነሪንግ ዘርፍ ማለት ነው። እንግዲህ ዛሬ ደግሞ ወደኛ ያገናኘን ዋናው ነገር በስነ መለኮት ተጨማሪ ዲግሪ ያለው እንደዚህም ደግሞ በዚሁ በስነ መለኮት የማስተርስ ዲግሪም አለው። አሜሪካ ሀገር ከሚገኘው ደግሞ አጎራ ከተባለ ዩኒቨርሲቲ እንደዚሁ በስነ መለኮት የማስተርስ ዲግሪ ስላለው ዛሬ ለምናነሳው ነጥብ ስለ ትንሣኤ አያይዘን ለምናነሳው ነጥብ እንግዲህ ትክክለኛ ሰው ነው ብለን እናንተ ጋብዘናል። ግሩም እንኳን አደረሰ። እንኳን አብሮ አደረሰ። እንግዲህ ያከበርነው ዛሬ ያለነው እንግዲህ ፋሲካ ላይ ነው። የትንሣኤን በዓል እያከበርን ነው። ያከበርነው በዓል ግን ያው ተያያዥ ሆኖ የመጣ ነው። ስለዚህ በተለይ አርብ ላይ፣ ቅዳሜ ላይና እሁድ ላይ ያተኩረን አንድ ጥያቄዎች ጠይቀሃለሁ። መልካም። እንግዲህ ከስቅለቱ ልጀምር። እንግዲህ የስቅለቱ አንድምታ በተለይ ለሚያከብሩ ለክርስቲያኖች አንድምታው ምንድነው? የዛ ቀን ትርጉሙ ምንድነው የሚለውን በማንሳት እንጀምር። እንግዲህ የስቅለት በዓል በክርስቲያኖች በተለይም ደግሞ በኦርቶዶክስ ክርስቲያኖች በተለየ መልኩ የሚከበር የቤተ ክርስቲያን በዓል ነው። በዚህ ዕለትም የተከናወኑ ክንውኖች ወይም ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸው ተግባራት እጅግ በጣም ብዙ ናቸው። ዋና ዋና የምንላቸውን ነጥቦች ለማንሳት እንሞክራለን። እንግዲህ በዕለተ ዓርብ በጌታችን ስቅለት አዳም በመበደሉና በአዳም በደል ምክንያት በሰው ልጆች ላይ መርገም በደል በመምጣቱ ሰው ባህሪው ራሱ ወደ ኃጢአት ያዘነበለበት ዘመን ነበረ እና ከእግዚአብሔር ርቆ ከእግዚአብሔር ተለይቶ በሞት ውስጥ ይኖር የነበረ ሰው ነው። ከብርሃን ይልቅ በጨለማ ይኖር የነበረ ሰው ነው። ከነፃነት ይልቅ በባርነት ይኖር የነበረ ሰው ነበር እና ያንን የተፈረደበትን የሞት ፍርድ ደግሞ ራሱ ሊክሰው ስላልቻለ እግዚአብሔር አምላክ አካላዊ ቃል እግዚአብሔር ወልድ የሰውን ልጅ ለማዳን በመስቀል ላይ የዋለበትና የሰውን ልጅ በኃጢአት በበደል ምክንያት የመጣውን የሰውን ልጅ ሞት ሊሞት ካሳ ሊሆን ቤዛ ሊሆን በመስቀል ላይ የዋለበት ዕለት ነው ማለት ነው። ከዛም በተጨማሪ ደግሞ በሰውና በእግዚአብሔር መካከል አማናዊ እርቅ የተደረገበት ነው። ሰውና እግዚአብሔር ተጣልተው ተለያይተው ነበረ በበደል ምክንያት በኃጢአት ምክንያት። ስለዚህ በዚህ በበደል በኃጢአት ምክንያት የመጣውን የጥል ግድግዳ በመካከል ሆኖ በመስቀል ላይ ተሰቅሎ ያፈረሰበት ዕለት ነው ማለት ነው። ሌላው ደግሞ እግዚአብሔር አምላክ ፍጹም የሆነ መለኮታዊ ፍቅሩን ለሰው ልጅ የገለጸበት መንገድ ነው። ቅዱስ ዮሐንስ ወንጌላዊ በአንደኛ ዮሐንስ መልእክት ምዕራፍ 4 ላይ እግዚአብሔር አንድ ልጁን ለመስቀል ሞት አሳልፎ እስኪሰጥ ወዶናልና ፍቅርን በዚህ አውቀናልና ፍቅር እንደዚህ ነው ይላል። ፍቅር እኛ እግዚአብሔርን እንደወደድነው ሳይሆን እግዚአብሔር እኛን እንደወደደን ነው። ምክንያቱ ደግሞ ምን መሰለሽ? እኛ እግዚአብሔርን ስንወደው ምክንያት አለን። እግዚአብሔር ግን እኛን ሲወደን ምንም ምክንያት የለውም። ከኛ የሚገኝ ነገር ኖሮ አይደለም፣ መዓዛችን አጉዶት አይደለም፣ መልካችን አስደስቶት አይደለም፣ በጨለማ በሞት ጥላ ስር የነበርንን ነገር ግን እንዲሁ። ለዚህ ነው ዮሐንስ በድጋሚ በወንጌሉ በዮሐንስ ወንጌል ምዕራፍ 3 ላይ ሲያስቀምጥ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶታል የሚለውና ፍጹም ፍቅሩ የተገለጠበት ነው ማለት ነው። ለሰው ልጆች ደግሞ ያለው አንድምታ ስንል የመጀመሪያው
በአዳም በደል ምክንያት በአሮጌው አዳም በመጀመሪያው አዳም በደል ምክንያት የሰው ልጅ ማንነት ከእግዚአብሔር ተለይቶ ይኖር የነበረ ማንነት ነው። እግዚአብሔርን መምሰል ማይችልበት ማንነት ነው የነበረውና ያ አሮጌውን ማንነት አስወግዶ ያ ከመጀመሪያው አዳም ይዘን የነበረውን መልክ አስወግዶ አዲስ ማንነት ቅዱስ ጳውሎስ እንደ እግዚአብሔር ምሳሌ የተፈጠረውን አዲሱን ሰው ልበሱ እንዳለ አዲሱን ማንነትና በክርስቶስ የተፈጠረውን አዲሱን ማንነት እንድንለብስ እግዚአብሔር የኛን ሞት ሞቶ የእርሱን ሕይወት ሰጥቶ የመለኮቱ ባህሪውን በጸጋ እንድንካፈል ያደረገበት ትልቅ በዓል ነው ማለት ነው። በጣም ነው ደስ የሚለው። እንግዲህ ከስቅለትን ስናነሳ ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ የተናገራቸው ቃላት አሉ። እነዛ ቃላት ትርጉማቸው ምንድነው ለክርስቲያኖች? በጣም ጥሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ የሚሆን እንዲሁ በዚህ በምድር 3 ዓመት ከ3 ወር ሲመላለስ ሲያስተምር እንዲሁ በዋዛ በፈዛዛ የተናገራቸው ቃላቶች ወይም ንግግሮች የሉ። እያንዳንዱ ቃላትና ንግግር ትልቅ ምስጢር ያላቸው ለሰው ልጆች አርአያ ትምህርት የሚሆኑ ቃላት ናቸውና እነዚህም ከዛ የሚመደቡ ናቸው። የመጀመሪያው ንግግር አባቶ የሚያደርጉትን አያውቁምና ይቅር በላቸው። ይሄ በጣም ትልቅ ንግግር ነው። ክርስቶስ ወደዚህ ምድር ሲመጣ ለሰው ልጅ ካሳ ቤዛ ከመሆን ባሻገር ደግሞ አርአያ ሊሆን መምህር ሊሆን የሰራውን ሕግ ሰርቶ ሊያሳይም ጭምር ነው የመጣውና ክርስቶስ አባቶ የሚያደርጉትን አያውቁምና ይቅር በላቸው ሲል የመጨረሻውን የወንጌል ሕግ የሆነውን ፍቅርን እያስተማረ ነው። በአንቀጸ ብፁዓን በምንለው በዚህ በማቴዎስ ወንጌል ምዕራፍ 5 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ያስተምራል? ኦሪት የሚወዷችሁን ውደዱ፣ የሚጠሏችሁን ጥሉ ብላ ታስተምር ነበር ይላል። እኔ ግን እላችኋለሁ ጠላቶቻችሁን ውደዱ፣ የሚሰድቧችሁን መርቁ ይላል። እና የሚወዷችሁን ብቻ የምትወዱ ከሆነ ፈሪሳውያን ጸሐፍትም ይህንኑ ያደርጋሉና ከነሱ በምን ተለያላችሁ? ስለዚህ ጽድቃችሁ ከፈሪሳውያን ከጸሐፍት ካልበለጠ የእግዚአብሔር መንግስት አትወርሱም እንዳለ የሚወዱን ብቻ ሳይሆን ለጠላቶቻችን መውደድ እንዳለብን ያስተማረበት ነውና የአባቶ የሚያደርጉትን አያውቁምና ይቅር በላቸው ሲል የመጀመሪያው ስቴፕ ሰው የሚወደውን ይወዳል። ሁለተኛው ስቴፕ ሰው የሚጠላውን ይወዳል። ሶስተኛውን ስቴፕ ነው እሱ ያሳየን። እርሱ ምንድነው? እኛ የሚጠሉት የዘበቱበት የከሰሱትን ሰዎች እንዳይጠየቁ ምህረት መለመኑ ብቻ ሳይሆን ለጥፋታቸው ራሱ እርሱ ምክንያት ሰጥቶ ምክንያቱም የሚያደርጉትን አያውቁም እያለ ለጥፋታቸው እንኳን ምክንያት ሰጥቶ እንዳይጠየቁ እስከ ማሰብ ድረስ ነውና በዮሐንስ ወንጌል ምዕራፍ 13 ላይ ደግሞ አዲስ ትእዛዝ ሰጣችኋለሁ ብሎ የወንጌል ትእዛዝ ሰጥቶናል ክርስቶስ። ያ ምንድነው? እኔ እንደወደድኳችሁ እናንተ እርስ በርሳችሁ ተዋደዱ፣ በዚህ የኔ ደቀ መዝሙር መሆናችሁ ይታወቃል ስላለ እርሱን የምንመስልበት ጠላቶቻችንን በመውደድ ለጠላቶቻችን በመጸለይ እግዚአብሔር ምሕረቱን እንዲያደርግላቸው በመጸለይ እርሱን የምንመስልበት ታላቅ ቃል ነው። ቅዱስ እስጢፋኖስን በዚህ በሐዋርያት ሥራ ምዕራፍ 7 ላይ ድንጋይ እየወገሩት እያለ አባቶ በደላቸውን አትቁጠርባቸው እያለ ክርስቶስን አብነት አድርጎ የጸለየውን ማስታወስ እንችላለን። ሌላው ሁለተኛው ደግሞ በመስቀል ላይ ክርስቶስ የተናገረው አምላኬ አምላኬ ስለምን ተውከኝ የሚል ቃል ነው። ይህን ቃል ክርስቶስ የተናገረው አባቱ እግዚአብሔር በመስቀል ላይ እሱን ስለተወው ወይም ደግሞ እርሱ ሌላ አምላክ ስላለው የተናገረው ሳይሆን ለዘመናት ለ5500 ዘመን አዳምና ልጆቹ ይጩሁት የነበረውን ጩኸት ፍጹም ሰው በመሆኑ ምክንያት ያንን ማስተጋባቱ ነው። ለዛ ነው መዝሙረ ዳዊት ምዕራፍ 22 ከቁጥር 1 ሲጀምር ቅዱስ ዳዊት ራሱ አምላኬ አምላኬ ስለምን ተውከኝ እያለ ይናገር የነበረውን የአዳምና የሰው ልጆችን ጩኸት መጮሁን ያመለክታል። ወደኛ ህይወት ስናመጣው ደግሞ መከራ ሲጸናብን ችግር ሲደርስብን በዚህ ምድር ላይ ከባድ የምንለው ነገር በገጠመን ጊዜ ሁሉ ልንጠራ የሚገባን ስለምን ተውከኝ ልንለው የሚገባን አምላካችን እግዚአብሔር መሆኑን ሲያስተምረን ሲያመለክተን አምላኬ አምላኬ ስለምን ተውከኝ አለ። ብዙ ምስጢሮች ቢኖሩትም ከዕለቱ ጋር ከተነጋገርን በቂ ነው። ሌላው ሶስተኛው
ተጠማሁ ያለው ነው። በመስቀል ላይ ተጠማሁ አለ። እንግዲህ አፍላጋትን የፈጠረ ውቅያኖሳት በእጁ ያሉ ውሃን የፈጠረ እሱም ብቻ አይደለም ደግሞ ለዘላለም እንዳትጠሙ የሕይወት ውሃ ምንጭ በሆዳችሁ አፈልቃለሁ ያለ እርሱ ኢየሱስ ክርስቶስ በመስቀል ላይ ተጠማሁ አለ። ተጠማሁ ሲል አንድም ፍጹም ሰው ለመሆኑ የኛም ባህሪ አድርጎ በዚያ በመስቀል ላይ በነበረ መከራና በዚያ ሐሩር ምክንያት ፍጹም ሰው መሆኑን ሲያመለክት ተጠማሁ ብሎ ተናግሯል። አንድም ደግሞ የሰው ልጆችን ተጠማሁ የሰው ልጆችን ድህነት እንደው መዳናችንን ተጠማሁ እያለ መናገሩ ነው ማለት ነው። ሌላው አራተኛው ለእናታችን እመቤታችን ቅድስት ድንግል ማርያምና ለቅዱስ ዮሐንስ ወንጌላዊ የተናገረው ነው። እርሱ ምንድነው? ለድንግል ማርያም እነሆ ልጅሽ ብሎ ዮሐንስን ያመለከተበትና ለዮሐንስ ደግሞ እነኋት እናት ብሎ ያመለከተበት ነው። ቅዱስ ቄርሎስ የቤተክርስቲያናችን አባት ሲናገር ይላል በቅዱስ ዮሐንስ ተገብቶ ምሳሌ አድርጎ የተናገረው እኛን ነው። ስለዚህ ለእርሱ በስጋይ ባህሪ እናቱ የሆነችውን እመቤታችን ቅድስት ድንግል ማርያም ለኛ በጸጋ እናት ትሆነን ዘንድ መስጠቱን እኛም ደግሞ ለእርሷ ልጆች አድርጎ መስጠቱን ያመለክታል ይልና እንዲሁ ደግሞ በድንግል ማርያም የተመሰለች ደግሞ ቤተክርስቲያን ነች። ስለዚህ እናታችን ቤተ ክርስቲያንን ለኛ ሲሰጠን እኛም ለቤተ ክርስቲያን ሙሽራው ለተባለች ለክርስቶስ ሙሽራ ለተባለች ቤተ ክርስቲያን አደራ ሲሰጠን ነው። ያ ሁላችንም እንደምናውቀው አደራ ከባድ ነው። የሰው እንደ ኑዛዜ ማለት ነውና በተለይ ሰው ከተናገረው ነገር ሁሉ ቫልዩ ተሰጥቶት ብዙ ጊዜ በህይወታችን ውስጥ ሲሞት የሚናገረው ነገር ትልቅ ቫልዩ አለው እንደ ኑዛዜ ነውና እንግዲህ በዚህ ሰዓት ቤተክርስቲያንን ለኛ አደራ ሰጥቶናል። እኛንም ለቤተክርስቲያን አደራ ሰጥቶናልና ቤተክርስቲያንን እንደ እናት ድንግል ማርያምን እንደ እናት አድርገን እንድንቀበል በመስቀል ላይ እንደ ኑዛዜ ያለ ከባድ ለሰው ልጆች የተላለፈ መልእክት ነው ማለት ነው። አምስተኛው ደግሞ ከቀኝ ለተሰቀለው ወይም በቤተክርስቲያን ፈያታዊ ዘይማን በግዕዝ ነው በቀኝ የተሰቀለው ማለት ነው። ለእርሱ የተናገረው ቃል እርሱ እውነትነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ ብሎ የተናገረው ነው። እንግዲህ ይህንን ቃል በመጽሐፍም እንደተጻፈ ከአመፀኞች ጋር ተቆጠረ ተብሎ እንደተጻፈ ከወንበዴዎች መካከል ክርስቶስ ተሰቅሎ ነበርና በዚህ ጊዜ በቀኝ የተሰቀለው በደሉን አምኖ የራሱን በደል አስቦ እግዚአብሔርን ወይም ደግሞ አካላዊ ቃል ስግው ቃል ክርስቶስን በመንግስትህ በመጣ ጊዜ አስበኝ ብሎ በጠየቀው ጊዜ እውነት እልሃለሁ ዛሬ በገነት ከኔ ጋር ትኖራለህ ብሎ የመለሰለት መልስ ነው። ይህም ደግሞ የሚያመለክተው የክርስቶስ ምህረቱ ቸርነቱ እጅግ ሰፊ እንደሆነ የትኛውም ኃጢአትና በደል ከክርስቶስ ምህረትና ቸርነት ጋር ሲወዳደር ሚዛን የማይደፋ እንደሆነና ማንም ሰው በምንም አይነት በደል በምንም አይነት ኃጢአት ውስጥ ቢወድቅ ግን በደሉን አምኖ ኃጢአቱን አምኖ እግዚአብሔርን ይቅር በለኝ ቢል እግዚአብሔር ይቅር ሊል የታመነና ከኃጢአተኝነት ወደ ጽድቅ ሊመልስ የሚችል አምላክ መሆኑን ያመለከተበት ነው። በዚህ በትንቢተ ሕዝቅያስ ምዕራፍ 18 ላይ እግዚአብሔር እንደዚህ ይላል ኃጢአተኛው ይላል በኃጢአቱ በበደሉ ኖሮ ወደ ጽድቁ ቢመለስ አስቀድሞ የነበረውን ኃጢአት እቆጥራለሁን? አይደለም ስለ ጽድቁ የእግዚአብሔርን መንግስት ይወርሳል እንጂ እያለ ይናገራልና የሪቨርስም እንደዛው ነው። ሰው በጽድቅ ኖር ያለው እንዲህ አድርጊያለሁ እያለ ኖሮ ግን መጨረሻው ግን ከእግዚአብሔር መለየትና ኃጢአት ቢሆን ያ አስቀድሞ ይሰራ የነበረው ጽድቅ እንዲሁ ደግሞ አይቆጠርለትም ማለት ነው። ሌላው በስድስተኛነት የተናገረው ተፈጸመ ያለው ነው። እርሱም እንደተናገረ በሙሴ መጻሕፍት፣ በሕግ መጻሕፍት፣ በነቢያት መጻሕፍት፣ በመዝሙራት ስለ እርሱ የተጻፈው እንደሚሰቀል እንደሚሞት የሰውን ልጅ እንደሚያድን ዲያብሎስን እንደሚያስረው የተጻፈው ያ ሁሉ ትንቢት እንግዲህ ብሉይ ኪዳን ማለት ጥላው ክርስቶስ ነው። የትኛውም ከኦሪት ዘፍጥረት ምዕራፍ 1 ጀምረን ስናነብ የሚያመለክተው ክርስቶስን ነው። ወንጌልን ነው የሚሰብከውና ያ ሁሉ ስለኔ የተነገረው ነገር ተፈጸመ ብሎ የተናገረበት ነው። ሰባተኛውና የመጨረሻው
አባት ሆይ ነፍሴን ላንተ አሳልፌ እሰጣለሁ ወይም አደራ እሰጣለሁ ብሎ ያመለከተው ነው። በዚህም ክርስቶስ ቅድስት ነፍሱን ከቅዱስ ሥጋው በፈቃዱ የለየበትና እኛም ደግሞ ነፍሳችንን አደራ መስጠት ያለብን ለእግዚአብሔር መሆኑን ከዚህ ቀደም ከክርስቶስ ሞት በፊት ሞት አስፈሪ ነበር። በሞት ነፍስን ይቆራኝ የነበረ ሰይጣን ነበረ። አሁን ግን ነፍሳችሁን አደራ ለምትሰጡት ለእግዚአብሔር አስታርቂያችኋለሁና ነፍሳችሁን ለእግዚአብሔር አደራ ሰጡ ብሎ ሲያስተምር ነፍሴን አደራ ላንተ እሰጣለሁ ብሎ የተናገረበት ነው። ስለ ነፍስ ካነሳን አይቀር እንግዲህ ያን ቀን ነፍሱ ወደ ሲኦል እንደሄደ ነው አይደለም የሚታመነው። በቤተክርስቲያን ስርዓት ሲኦል የተከናወነው ነገር የሚያሳይ ነገሮች እንዳሉ ትንሽ አውቃለሁኝና ሲኦል ተበረበረ ሲባል ምን ማለት ነው? እሺ በጣም ጥሩ። እንግዲህ ክርስቶስ በስጋው ወደ መቃብር እንደወረደ በነፍስ ደግሞ ወደ ሲኦል እንደወረደ መጽሐፍ ቅዱስም ቤተክርስቲያንም ያስተምሩናል። ይሄ ትምህርት በዋናነት ፍጹም የሆነ የክርስቶስን ተዋህዶ የሚያስተምር ነው። በፍጹም ባህሪያችንን ባህሪው ማድረጉንና ሰውነትን መዋሃዱን ከሰውነት እንዳልተነጠለ ልክ እኛ ስንሞት ስጋና ነፍሳችን እንደሚለያየው ክርስቶስ ሲሞት መለኮትና ሰውነት አይደለም የተለያዩት ስጋና ነፍስ ናቸው የተለያዩት። እንደው አንድ ምሳሌ ባነሳለሽ፣ ለምሳሌ አንድ ብረት የጋለ እሳት ውስጥ ብንከተውና ግሉ ፍም ቢሆንና ቀይ ሆኖ ፍም ሲሆን አይደለም ልክ እሱን ለሁለት ብንቆርጠው እሳቱ ከነብረቱ ወደዛም ይኖራል፣ እሳቱ ከነብረቱ ወደዚህም ይኖራል። ልክ እንደዛ ክርስቶስ ወደ መቃብር ስጋ ወረደ ስንል መለኮት ያልተለየው ነፍስ የተለየው ስጋ ወደ መቃብር ወረደ እያልን ነው። ወደ ሲኦልም ነፍስ ወረደ ስንል መለኮት ያልተለየው ነገር ግን ስጋ የተለየው ነፍስ ወደ ሲኦል ወረደ እያልን ነው። እንግዲህ ቅዱስ ጴጥሮስን በመልእክቱ እንዳስቀመጠልን ሞተ በስጋ በመንፈስ ግን ሕያው ነው፣ በሲኦል ላሉ ነፍሳት ወንጌልን ሰበከላቸው እንዳለ ለ5500 ዘመን አዳምና ልጆቹ የክርስቶስን መምጣት የክርስቶስን ማዳን ተስፋ አድርገው ይጠባበቁ ነበርና ቅዱስ ዳዊትም እንዳለ ነፍሴን በሲኦል አትተዋትምና እንዳለ ያንን የክርስቶስን ማዳን ተስፋ ያደርጉ ነበር ይጠባበቁ ነበርና ክርስቶስ በነፍሱ ወደዚያ ሲኦል ሄዶ የዲያብሎስን ምርኮ እንደቀማ አርነት ለአዳምና ለልጆቹ የሰጠበትን የምናነሳበት ነው። እርሱ ራሱ በምሳሌ ሲያስተምር በወንጌል አንድ ሰው ኃይለኛውን መጀመሪያ ያስርና ከዛ በኋላ ቤቱን ይበረብራል ብሎ እንዳስተማረ በመስቀል ስር ኃይለኛ ተብሎ የተነገረ ዲያብሎስን በመስቀል ስር ቀጥቅጦ አስሮ ቤቱ የተባለ ሲኦልን ደግሞ በርብሮ ነፍሳትን ሁሉ ወደ ራሱ የመለሰበት ዕለት ነው ማለት ነው። በጣም ነው ደስ የሚለው። እንግዲህ ያው ይሄ ነገር ለብዙዎቹ ግልጽ ይሆናል ብዬ ተስፋ አደርጋለሁ። ሲኦል ተበረበረ ሲባል ምን ማለት ነው ለሚሉ ተመልካቾቻችን ግልጽ ይሆናል ብዬ ተስፋ አደርጋለሁ። ወደ ትንሳኤው ደግሞ እንምጣ። እንግዲህ ያው ትንሳኤው ትልቅ አንድምታ አለው። በተለይ በአሁኑ ጊዜ ይህንን በዓል ስናከብር ለእኛ ለእያንዳንዳችን ምን አይነት ትርጉም ይኖረዋል? በጣም ጥሩ። ትንሳኤ ለቤተ ክርስቲያን ምልክቷ ነው። ቅዱስ ጳውሎስ ምን ይላል መሰለሽ በመልእክቱ ክርስቶስ ካልተነሳ ወንጌላችን ከንቱ ነው ይላል። ሞቶ ቀርቶ ቢሆን ኖሮ ከዛ ቀደም ሞተው እንዳለፉ ነቢያት ሞተው እንዳለፉ አበው ማለት ነበርና የክርስቶስ መነሳት የክርስቶስ ሞትን ድል መንሳት የክርስቲያኖች አርማ ልዩ ምልክት ነው፣ መገለጫ ነው፣ የሃይማኖቱን መሰረት ነውና የክርስቶስ መነሳት ትልቅ ለክርስቲያኖች ተስፋ የሰጠበት አስቀድሞ በኦሪት የነበሩ ሰዎች የሚሞቱት ለመሞት ነው። ስለዚህ በዚህ ምድር ረጅም ዕድሜ ቢኖሩ ይሻላቸው ነበር። አሁን ግን ክርስቶስ ከሞተና ከተነሳ በኋላ በአዲስ ኪዳን የሞትን ትርጉም ቀየረው። ሞት ስሙ አልተቀየረም እንጂ ግብሩ ትርጉሙ ተቀይሯል። አሁን ሞት ማለት ክርስቶስ ያሸነፈው ቅዱስ ጳውሎስን በዚህ በአንደኛ ቆሮንቶስ ምዕራፍ 15 ላይ ሞት ሆይ መውጊያ የታለ ሲኦል ሆይ ድል መንሻ የታለ እንዳለ ሞት ተሸንፏል። ቅዱስ አትናቴዎስ እንዲያውም ምን ይላል? የክርስቶስ ሞት የሞት ሞት ነው ይላል። ክርስቶስ በመሞቱ ሞት ራሱ ሞተ። ያ
ህይወት የሆነ ትንሣኤና ህይወት እኔ ነኝ ብሎ በዮሐንስ ወንጌል ምዕራፍ 11 ያስተማረ ክርስቶስ እርሱ በመሞቱ ምክንያት ሞት ራሱ ሞተና የሞት ግብር ተቀየረ። አሁን ሞት ለኛ ድልድያችን ነው። ለክርስቲያኖች እግዚአብሔርን ላመንን እንደ እግዚአብሔር ሐሳብ ለተመላለሰን ክርስቶስን መስለን ለኖርን ለኛ ለክርስቲያኖች ሞት ድልድይ ነው። እንደ ኦሪታውያኑ የምንፈራው ነገር አይደለም። አሁን እኛ የምንፈራው በነፍስ መሞትን ነው። በኃጢአት በበደል ምክንያት ከእግዚአብሔር መለየትን ነው። ይሄ ነው ለኛ የሞት ሞት። ስለዚህ የሞትን የምናይበት የእይታ ዳይሜንሽናችን ራሱ ተቀይሯል ማለት ነው። አሁን ሞት የሚፈራ አይደለም፣ ከእግዚአብሔር ጋር መገናኛ ነው። ቅዱስ ጳውሎስ እንደው ምን ይላል? እኔ በዚህ በምድር አብሬያችሁ ቆይቼ ላስተምራችሁ እፈልጋለሁ፣ ወዳለሁ፣ ደሙ ሊሄድ ደሙ ከእግዚአብሔር ጋር ልኖር ከክርስቶስ ጋር ልኖር ደግሞ የበለጠ ናፍቃለሁ እያለ ሞት ድልድይ መሆኑን የሚፈራ ለመሆኑን ሞት ኃይሉን ጉልበቱን በክርስቶስ ሞትና ትንሣኤ ማጣቱን ያስተምረናልና ለኛ ለክርስቲያኖች ያለው አንድምታ በጣም ትልቅ ነው። ልንፈራው የሚገባ ሞት የመጀመሪያውን ሞት በነፍስ በኃጢአት ምክንያት በበደል ምክንያት ከእግዚአብሔር ጋር መለየት የሚለውን ማሰብ የሚገባ ይመስለኛል። ስለዚህ ትንሣኤ የክርስቲያኖች የእምነት መሰረት ነው ማለት ነው እያልከኝ ነው ማለት ነው። ከዚህ ጋር ተያይዞ እንግዲህ በትንሣኤ ዕለት የሚካሄዱ ስነ ስርዓቶችም አሉ። ከዛ በኋላ ደግሞ በዓለ ሃምሳ የሚባል ይከተላል። እንግዲህ በዛም ጊዜ ደግሞ ሰዎች ሰላምታ ሲባባሉ ራሱ ለየት ይላል አይደለም? ስለዛ እናንሳ። ጥሩ እሺ። በቤተክርስቲያናችን ስርዓት እንግዲህ ሌሊት 6 ሰዓት ቅዳሴ ይገባል። በቅዳሴው የክርስቶስ መነሳት ዋናው ዜና ዋናው የወንጌሉ ማዕከል የክርስቶስ መነሳት ትንሣኤ ስለሆነ የክርስቶስ ትንሣኤ የሚበሰርበት ዲያብሎስ ድል መነሳቱ ሞት መሸነፉ የሚበሰርበት የትንሣኤው ቅዳሴ ይካሄዳል። ሌሊት ከ6 ሰዓት እስከ 9 ሰዓት ባለው ማለት ነው። ከዛ በኋላ ደግሞ አስቀድመው እነ ማርያም መቅደላዊት ኋላ ደግሞ እነ ቅዱስ ጴጥሮስ መተው በመቃብሩ ክርስቶስን እንዳጡት ኋላም ደግሞ ቅዱሳን መላእክት የክርስቶስን መነሳት እንደተናገረ ተነስቷል እንጂ በርዚ የለም ብለው የተናገሩበትን የአዋጅ ስርዓት ቤተክርስቲያን ያንን ታውጃለች ማለት ነው። እንግዲህ ከዚህ በኋላ በዓለ ሃምሳ የምንለው ክርስቶስ ከተነሳበት ትንሣኤውን ካከበርንበት እስከ በዓለ ጰራቅሊጦስ ወይም ደግሞ መንፈስ ቅዱስ በሐዋርያት ላይ እስከወረደበት ዕለት ድረስ ያለው በዓለ ሃምሳ ተብሎ ይከበራል። በዚህ ዕለት በቤተክርስቲያናችን ትውፊት መሰረት ክርስቲያኖች ራሱ ሰላምታ የሚሰጣጡበት ሰላምታ የተለየ የደስታ የፍስሐ ሰላምታ ነው። 50ውን ቀናት ላይ በዚህ ሰላምታ ነው ሰላምታ የምንሰጣጣው። ክርስቶስ ተንሥአ እሙታን እንላለን። ይህ ክርስቶስ ከሙታን ተነሳ ማለት ነው። በአብይ ኃይል ወስልጣን ደግሞ በእርሱ ባለ ታላቅ ኃይልና ስልጣን እውነትም ከሞት ተነስቷል ማለት ነው። አሰሮ ለሰይጣን እንላለን። ሰይጣንን አሰረው ማለት ነው። አጋዞ ለአዳም እንላለን። ያ ደግሞ አዳምን ከግዞት ነፃ ወጣው ፈታው ማለት ነው። ከዛ ሰላም እምይእዜሰ ሆነ ፍስሐ ወሰላም እንላለን። ያም ደግሞ በዚህም የተነሳ ክርስቶስ በታላቅ ኃይልና ስልጣን ከሞት ተነስቶ አዳምን ነፃ በማውጣቱ ዲያብሎስን ደግሞ በማሰሩ ፍስሐ ሰላም ሆነልን ብለን በዚህ መሰረት በተለይ በኦርቶዶክሳውያን አብያተ ክርስቲያናት ደግሞ ይሄ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ያለ አይደለም። በምስራቅ ኦርቶዶክስ አብያተ ክርስቲያናትም እንዲሁ በአሃት ኦሪየንታል አብያተ ክርስቲያናትም ያለ ነው። እንዲሁ ባጭሩ ሲሆን ክራይስት ኢዝ ራይዝን ብለው ወይም ደግሞ ክርስቶስ ተነስቷል ነው በቃ ሰላምታው። በዚህ በ50 ቀን ክርስቶስ መነሳቱን የምናውጅበት ነው ማለት ነው። እንግዲህ ያው አሁን የትንሣኤ በዓልን ካከበርን በኋላ እንዳልከምንገባበት ጊዜ በዓለ ሃምሳ ነው። እንግዲህ ሰዎች በዚህ አጋጣሚ በዓለ ሃምሳ ሲባል እንደፈለጉ የሚሆኑበት ወደ ነበሩበት ኃጢአት ፍስሐ የሚመለሱበት ሳይሆን
ክርስቶስ በመነሳቱ ደስታን የሚያገኙበት ነው ያልከን ነው። ስለዚህ ከዚህ ጋር በተያያዘ ማለት ነው በበዓለ 50 ጊዜ ልናሳይ የሚገባው ባህሪ ምን መሆን አለበት? ከምግቦች ተተከለክለው ለምግቦች መሮጥ አይነት ባህሪ በሰዎች ላይ የሚታያል። በቃ ያን ጊዜ መናፈቅና ከመንፈሳዊነት መራቅ አይነት ነገር ይታያል። ስለዚህ ምን ትለናለህ? እንግዲህ እውነት ለመናገር ይሄ የተወሰነ በአንዳንድ ሰዎች ላይ ያለ ሚስ አንደርስታንዲንግ ነው። በተለይ ጾም ገባ ሲባል ጾም ወጣ ሲባል አብሮ የሚወጣ መንፈሳዊነት አብሮ የሚገባ መንፈሳዊነት ያለ ይመስላል። በእርግጥ ጾም ገባ ወጣ ሲባል ስለ ምግቡ ነው እንጂ ክርስቲያን ከኃጢአት ራሱን ለሚያርቅበት ጊዜ የለውም። ህይወቱን ሙሉ ከኃጢአት እንደራቀ ከእግዚአብሔር ጋር እንደሆነ የሚያሳልፍበት ወቅት ነውና ይሄን ባለ 50 ያ ለ55 ቀን ስንጾም የነበረበት መንፈሳዊነት የሚቀጥልበት እንጂ ምንም የሚጓደልበት ነገር አይደለም። ልዩነቱ ምግብ መፈቀዱ መብላት መጠጣቱ መፈቀዱ እንጂ ከዛ ውጪ አንድ ክርስቲያን በኃጢአት በበደል ተመልሶ ወደ ነበረበት ማንነት የሚመለስበት ማለት ሳይሆን ከእግዚአብሔር ጋር እንደሆነ እንዲያውም የተደረገለትን የባዳን ስራ እጹብ ድንቅ የሚልበት እጹብ ድንቅ እያለ በምን ስራዬ ነው እንደው ምን ኖሮኝ ነው ክርስቶስ ወደዚህ ምድር መጥቶ ስለኔ ተሰቅሎ ሞቶ ተነስቶ እንደው ምን መልካም ነገር ኖሮኝ ነው እያሉ የእግዚአብሔርን ፍቅር የእግዚአብሔርን ቸርነት የእግዚአብሔርን ርህራሄ የምናደንቅበት ጊዜ እንጂ ተመልሰን ጥለነው ወደ መጣነው ወደ አራገፍነው ኃጢአትና በደል የምንሻገርበት አይደለም ማለት ነው። ሐዲስ ኪዳን ወንጌል አንድ ነው ትእዛዟ፣ እሱም ፍቅር ነው። ፍቅር ከህግ በላይ ነው። ፍቅር የህግ ሁሉ ፍጻሜ ነውና ክርስቶስ ምን አለ? እኔ እንደወደድኳችሁ እናንተ እርስ በርስ ተዋደዱ ይላል። ስለዚህ እርስ በርስ መተሳሰብ፣ እርስ በርስ መዋደድ ክርስቶስ ከኛ ምንም ሳይኖር እንዲሁ ከፍቅሩ የተነሳ ኃጢአታችንን በደላችንን ይቅር እንዳለን ይቅር በለን እንኳን ሳንለው ኃጢአታችንን ይቅር እንዳለን እኛም ደግሞ የበደሉንን ሰዎች ይቅር እንድንል የበደሉን ሰዎች ቢሆኑ ደግሞ እግዚአብሔርንም የበደሉትንም ይቅር እንዲሉ ይህንን የምናስብበት የአንድነት ክርስቶስ ህዝብና አሕዛብን አንድ ያደረገበት ተራርቀው የነበሩ ሰማያውያንና ምድራውያን አንድ የሆኑበት እግዚአብሔርና ሰው የታረቀበት ትልቅ በዓል ነውና የእርቅ የአንድነት የሰላም የይቅርታ በዓል እንዲሆንልን እመኛለሁ። በጣም አመሰግናለሁ። እንግዲህ መልካም በዓል እመኝልሃለሁ። ተመልካቾቻችንም እንግዲህ ይሄንን መጨረሻ ላይ ያልከውን እርስ በርሳችሁ ተዋደዱ የሚለውንና የትንሣኤ ዋናው መልእክት ፍቅር ነው የሚለውን ይዘውታል ብዬ ተስፋ አደርጋለሁ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። በዛሬው ህይወቴ ፕሮግራማችን ላይ እንግዲህ ትንሣኤን በሚመለከት በጣም ጠቃሚ ነጥቦችን አንስተናል ብዬ ገምታለሁ። በዓሉ የሰላም የደስታ ሆኖላችሁ እንዳለፈ እርግጠኛ ነኝ። እንግዲህ መጪው በዓለ 50 በተመከርነው መሰረት እርስ በርስ በመፈቃቀር በመዋደድ እንድናሳልፈው መልካም ምኞታችንን እንገልጻለን። ሳምንት በሌላ ፕሮግራም እንገናኛለን። መልካም በዓል።